ሰላም ልጆችዬ እንዴት ናችሁ? ክረምት ተጀምሯል። ቪዲዮ ሊጀመር ነው። እሺ አሁን ነዘቢብዬ ዋና ሊሄዱ ነው። አብረን ዋና ሄደን እንቅረጻቸው። እኔ ራሱ ለአባዬ አባዬ በእናትህ ዋና አስገባኝ እያልኩ እያጨቃጨኩት ነው። አሁንም እያጨቃጨኩት ነው። አባዬ በእናትህ አስገባኝ እያልኩኝ አሁን ቀጥታ ወደ ቪዲዮ እንሂድ። አሁን እንጥራችሁ። እናንተ አትወጡም እንዴ? ኑ እንጂ ውጡ። አትወጡም? ኑ ውጡ፣ ውጡ። ነባ አንተም ትሄዳለህ አብረን? እሺ አሁን ቶሎ ልበስ፣ ልንሄድ ነው። ና ቶሎ ውጣ። ና አሁን ውጣ። ከነሱ እማዬ እወድሻለሁ። በፈረስ ነው የምንሄደው። ራይድ እየጠበቅን ነው። ብዙ ስለሆንን በሚኒባን ነው የምንሄደው። በቤተሰቦች መኪና ምንድነው ዛሬ የሚሰሪው? እኛን እየቀረጽሽ ነው አይደል? ምንድነው ታዲያ ፕሮግራምሽ? ዛሬ ፕሮግራሜ ክረምት ስለመጣ እናንተ ዋና ሰዋኙ ጊዜ እያቀረጽኩኝ ለልጆች ላሳያቸው። በስመ አብ እኛ ልቀርጽ ነው። እኔን ታይኛለሽ እንዴት እንደምሆን ፊሽ ሆኛለሁ። ወይኔ ዳንኤላ ዋና መዋኘት ትችላለህ? አዎ እችላለሁ በትንሹ። አንቺስ ትችያለሽ? እኔ ብዙም አልችልም። እኔ እንኳን አንድ ሰሞን ጀምሬ ነበርና መንሳፈፍ እችላለሁ። አሁን የቀረኝ መዋኘት፣ በስነ ስርዓት መዋኘት። ውሃ ትፈራለህ? አልፈራም። የምትዋኝ ከሆነ ልብስ ይገዛል፣ ለኔም ይገዛል። ከዛም እኔም አስለማመድሻለሁ እንዴት እንደምትንሳፈፊ። ልክ ስትንሳፈፊ ስሚ፣ ፍራቻ እየጥፋሽ ከይምጣል። ምንም አይነት ፍራቻ እንዳይኖርብሽ ቀጥ ብለሽ እጅሽን እንደዚህ እንትን ኤሊዎች እንዴት እንደሚሄዱ ታውቂያለሽ? እንደዚህ ብሎ አይደለም የሚሄዱት። እጅሽን እንደዛ ታደርጊያለሽ፣ ቀጥ ታደርጊያለሽ። ምንም አይነት ፍራቻ ሳይሰማሽ ትንሳፈፍ ትጀምራለሽ። በዛን ሰዓት ደግሞ ትንፋሽ መያዝ ትለማመጃለሽ። እና ደግሞ ሶስተኛው ነገር ሰምጠሽ መመልከት። እሱን አንቺ ትንሽ ሊከብድሽ ይችላል። ሰምጠሽ መመልከት። አይ ነው እኔ እሱን አልችልም። እኔ የምችለው ዝም ብዬ መሄድ ብቻ ነው። ግን እንዳትንፈራፈሪ። ልጆችዬ ከዚህ ከዋና ስመለስ ጊዜ ገና እቤት የቤቴን ቀለም እቀባለሁ። ሳሳዝን ደርሰናል። ዋናው ጋር ደርሰናል። አሁን ሲዋኙ እናያለን ልጆችዬ። ማረም እጅሽ ወንፊት ነው እንዴ? ዋናው ቦታ አውቀዋለሁ። ገብቼ ዋኝቼ አውቃለሁ። ማርያምን ልጆች አሁን አባዬ ዋና ያስገባል። ድንገት እንኳን ሌላ ሀገር ስንሄድ ጊዜ ጎርፍ ምናምን ሲመጣ ጊዜ ለሱ ራሳችንን አድነን እንድንወጣ ነው ያስገባን። እሺ ልጆችዬ። እኔ እኮ ዛሬ ልብስ ረስቼው መጣሁ። የዋና ልብስ እንዴ በምዬ ለምን ረሳሽው? አባዬ ትቀርጫቸዋለሽ ሲለኝ ጊዜ እኔ ምገባ አልመሰለኝም ነበረ። ከዛ በኋላ ረስቼው መጣሁ። አይ አሁን አባዬን ማለት ነው ምን እንደምለው ታውቂያለሽ? ለበምዬ ልብስ ግዛላት አባዬ ዋና ልብስ እባክህ ብዬ ወይንተሽ ስለማታውቂ ለምንልሻለሁ። እሺ ከዛ አሳምነዋለሁ።
ችግር የለም። አሁን ነኝ እንዳትሰፋሽ ቃል እኮ እንዳያጠብቅም በእምነት አያጠብቅም። ማርያም አያጠብቅም። እንዴት ናችሁ ልጆቼ? ደህና ናችሁ ወይ? እኔ እንግዲህ ኤልዱ ነኝ። እንግዲህ እዚህ ላይ የምንዋኘው እኔ ሰላም፣ ዘቢብ እና የሰላም ጓደኛ ማለትም ሊዲያ ነን እና ደግሞ በእምነትና መባ ደግሞ እነሱ ዝም ብለው ተጨማሪ ናቸው፣ ለዛሬ ብቻ ይገቡ። አያችሁ አይደለ ሰላም እንዴት በእምነትን እንደያዘቻት አያችሁ አይደለ? ሰማያዊ ኬፕ ያረገችው ማለት ነው፣ መነጽር ያረጉት። እዚህ ጋር ደግሞ መባ አለ፣ ዘቢብ አለች እና እኛ ደግሞ ሁልጊዜም ስለምንዋኝ አባዬ ስላስመዘገበን ወደ ጥልቁም እየሄድን ወደ ፈለገው እየሄድን ስለምንዋኝ እነሱ እዛ ጋር ትተን ነው የምንሄደው። አያችሁኝ አይደለ? እኔ አሁን ልንወዳደር ነው። እንግዲህ ዘቢብ ትችላለች፣ ይሄን ታውቃላችሁ አይደለ? ከኛ በደንብ ነው የምትችለው። እኔ እንደውም ብዙም አልችልም ማለት ይቻላል ከሷ አንፃር ሲታይ። ወይኔ ዘቢብ ቀደመችን። በስማ እንዴት ነው የምትችለው? እኔም እንደሷ በቻልኩኝ። በስማ እሷ እኮ ቀድማን ስለገባች ነው እንጂ እኛ ምንችል ነበር። ወይኔ ተገለበጠች እንደሰምጥች ልጅ። ወይኔ ሶስተኛ ደግም ነው እንዴ! በስማም አያችሁኝ አይደለ ስጠልቅ። በነገራችን ላይ ልጆችዬ እንደዚህ አባዬ ዋና የሚያስለማምደን ነፃነታችንን የሚሰጠን እኛ አሁን ለምሳሌ ኢትዮጵያ ላይ ምናምን ጎርፍ ቢነሳ ወደ ገጠር አካባቢ ብንሄድ ወንዝ ላይ ብንዋኝ ምናምን መትረፍ እንድንችል የሚከሰተው ነገር አይታወቅም። የሆነ ነገር ቢከሰት እንድንችል ራሳችን እንድናተርፍ ቤተሰባችንን እንድንረዳ ነው አባዬ እንደዚህ የሚያስተምረን ማለት ነው። እና የምጨምርላችሁ ነገር እኛን እንዲያስተምረን የምታረጉ አባዬ ለእናንተ ጊዜ እየሰጠ ለእኛም ጊዜ እንዲሰጠን የምታረጉ ሰዎች እናመሰግናለን። የአባዬ ተማሪዎች እናመሰግናለን። ከልባችን ሆነን ጎንበስ ብለን እናመሰግናለን። አያችኋት አይደለ? በምንዬ ቻው እያለቻችሁ ነው። ቀጫጫ ነሽ በጣም አይደለ? እዚህ ጋር ልገባ ነበር ያላቅሙ አይበምነት እና እናመሰግናለን። በተጨማሪም ልጆችዬ ወደ እነዚህ አይነት ቦታ ስትመጡ ከወላጆች ጋር መምጣታችሁን አትርሱ። መንቦራጨቅ እኮ ችግር የለም በውሃ ግን ከትላልቅ ሰው ጋር ቢሆን ደግሞ ጥሩ ነው። የሆነ ነገር ብትጎዱ ትላልቅ ሰው ይረዳችኋል። እናንተ ግን ገና ልጅ ስለሆናችሁ ምንም አይነት ነገር ማድረግ አትችሉም። በየአቅማችሁ ብትዝናኑ ጥሩ ነው እላለሁ። እና ደግሞ የምጨምርላችሁ ነገር ወንዝ አካባቢ ሄዳችሁ ለመዋኘት የምትሞክሩ ልጆች እየተጠናቀቃችሁ ከወላጅ ጋር እየሄዳችሁ ከትላልቅ ሰዎች ጋር እየሄዳችሁ ቢሆን ጥሩ ነው። ምክንያቱም ልክፍት አለ፣ በጣም ብዙ ነገር አለ፣ በጣም ብዙ ኮተት አለ። አባዬ የሚያስተምረው ነገር እዛ ላይ ሊኖር ይችላል። ስለዚህ ልጆች ከትላልቅ ሰዎች ጋር እየሆናችሁ ሁሉን ነገር ማከናወን አለባችሁ። እና ደግሞ የትም ቦታ ስትሄዱ እግዚአብሔር ማስቀደም አለባችሁ። በስማም ብላችሁ የሆነ ነገር መጀመር አለባችሁ። ሻወርም ስትገቡ በስመ አብ ወወልድ ወመንፈስ ቅዱስ በስላሴ ስም እያላችሁ መግባት። አሁን ለምሳሌ አሁን እኛ የዋኘንበት ጋር ለራሱ በስላሴ ስም እያልን የገባ ነው። ምክንያቱም ያደረም ሊሆን ይችላል ልክፍትም እንዳይመታን ሁሉን ነገር በጥንቃቄ መሆን ስላለበት በስመ አብ ማለት እግዚአብሔር ማስቀደም አለባችሁ ልጆች። ይህን ነገር ባትረሱ ጥሩ ነው። ሰላም ልጆች፣ ቻው። ቆይታችን ይሄ ይመስላል ልጆች። እየዋኘው ነበር፣ አይታችኛል። ቻው። እንዴት ነበር ልጆች? ዋናው ስንቦራጨቅ አያችሁኛ? ሰላም ስታስለማምደኛ አያችሁኛ? በጣም ነበረ ዋና ደስ የሚለው። ብትገቡ እናንተ በጣም ነው ደስ የሚለው።